ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ በመንፈስ እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ሸክም ለከበደ ማረፊያ ነህ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን 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 አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽኑዕ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተዋጠው ጠላቴ ሰይጣንን እክድሃለሁ። በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆነ። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋ
ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺው ተማጽናልና ለዘላለሙ አሜን። የሃይማኖት ጸሎት ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን እየፈጠረ የሚታየውንና ማይታየውን ዓለም ሳይፈጠር ከእሱ ጋር እየነበረ አንድ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ እየሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋን በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የተረፈ ጌታ ነው። ከአብ ከወልድ ጋራ በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ብለህ ትመሰገናለህ። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሆነ ከመንፈስ ቅዱስ ጋራ በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መታድህነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ኢየሱስ ለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። መስቀል ያጠናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ ድናለን ድነናልን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመን ያነቃን ዘንድ እርሱን በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርግልን፣ ኃጢአታችን ሁሉ አስተሰርይልን። በጌታችን መንፈስ ፊት ጸሎታችን አሳርግልን። ይህን ርስት ላበላን፣ ይህን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጅልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህችን ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን
እመቤታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻለን። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችን ዛሬ ባችን አምላክን በድንግልና የወለደች የእመቤታችን ማርያም ጸሎት ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያቱን መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ወደኔ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። ልባቸው አሳብ የሚቆሩ ትዕቢተኞችን ናቸው። ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው ልሳነ ሚካኤል ተፈጥሮ የነደ ተፈጥሮ ነደ እሳት ነደ እሳት ምስጋናውም የበዛ የምስጋናው ባህልን እንደ ነጎድጓድ የሚያስተጋባ እጅግ የሚያስፈራ የልዑል ሰረገላ ፊት የሚቆመ በጉልበቶ እየተንበረከከ ለሰው ልጅ ምሕረትን የሚለምን ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። የጸሎቱ ኃይል በየጊዜው ከሚያሰቃየን ረሃብ ቸነፈር ያድነን። ምስጋናው ነጠብጣብ ልዩ ነው። መጎናጸፊያውም ነጭ ፈርጥ ያለበት መብረቅ ነው። የጸሎቱ ገጀቦ ጨለማን የለበሱ ሰራዊተ ሰይጣናትን ቆራርጦ ይጣላቸው። እኛ የቤተ ክርስቲያን ልጆችን በፍርድ አደባባይ እንዳናፈረ በቸርነቱ ይጎብኘን፣ እጁንም ዘርግቶ ይባርከን። ከዛሬ እስከ ዕለተ ምጽአት ድረስ በየዘመኑ በየጊዜው ከሲኦል ሞገድ ያድነን እስከ ዘላለሙ ድረስ አሚን። ሁለት ዓይኖቹ የታወሩ ልዩ ልዩ በሽታም የተያዘ አንድ ክርስቲያናዊ ሰው በአንዲት ሀገር እንደነበረ ተነገረ። እንደዚህ ሁሉ ሊኖር በወርኃ ኅዳር 12 ቀን የሊቀ መላእክት ቅዱስ ሚካኤል በዓል የሚከበርበት ዕለት ደረሰ። እርሱም ልጆቹ ቤተሰቦቹን ጠርቶ በኢየሩሳሌም ሰማያዊት ቅዱሳን ጋራ በፍጹም ደስታ እናመሰግን ዘንድ ከሙሽራው ሰርግ ተገኝተን ከማዕዱም በልተን ጠጥተን እንረካ ዘንድ በእውነት ያለ ሐሰት ሥጋውን ደሙን ተቀብለንም ልጅነትን እናገኝ ዘንድ ኑ ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እንሂድ። በዓሉ የሚከብርበት እስከ ዘላለሙ ድረስ ታላቅ ቀን ነውና አላቸው። በዚያን ጊዜ ሁለት ዓይኑ የታወረን ይህንን ሰው ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እየመሩ ይዘውት ሄዶ እዚያም ሌሊት በሊቀ መላእክት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ከዚያም የጌታችን የኢየሱስ ክርስቶስ ወንጌለ መንግሥት የሚነበብበት ሰዓት ተነሳ። እጁን በመዘርጋት ቆሞ በታላቅ ለቅሶና ጩኸት እንባውን እያፈሰሰ ሊቀ መላእክት ጌታዬ ቅዱስ ሚካኤል ሆይ ስለ ሰው ልጅ ይቅርታን በእግዚአብሔር ዘንድ የምትለምን አንተ ነህ እያለ በሊቀ መላእክት ቅዱስ ሚካኤል አማላጅነት ወደ እግዚአብሔር ይጸልይ ጀመረ። አሁንም እግዚአብሔር የዓይኖችን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማልዳለሁ። እርሱ ሁሉን ለማድረግ ይቻለዋልና። ቀድሞም የሰውን ሥጋ በመልበስ በምድር ላይ ሲመላለስ ድንቅ ተአምራትን አድርጓል። ድውያንን ፈውሷል፣ ሙታንን አስነስቷል፣ የስውራንን ዓይን አብርቷል። ከእናቱ ማኅፀን ያለ ዓይን የተወለደውንም ዓይነ ብርሃንን ሰጥቷል።
ስለሆነም የአንተ ፍቃድ ሆኖ እግዚአብሔር አምላክን ብትለምነው ከዚህ ደዌ እንደሚያድነኝና ለዓይኔም ብርሃንን እንደሚሰጠኝ አምናለሁ። ደግሞ ከዚህ ደዌ ብፈወስ በየወሩ 12 ቀን በዓልን እንዳከብር መታሰቢያን እንዳደርግ ከዚህ ዓለም በሞት እስከተለየሁበት ጊዜ ድረስም የቤተ ክርስቲያን አገልጋይ እንደሆነ ቃል እገባለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ መጥቶበት ቆሞ የሚጸልይበት በዚያችው ቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኛ። በመንፈቀ ሌሊት ሊቀ መላእክት ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደ እርሱ መጣ። ቤተ ክርስቲያኒቱም በብርሃን ተሞላች። በስተፊቱም ቆሞ ያንን ሰው ቀስቅሶ ከእንቅልፉ አነቃው። ከዚያም መልአኩ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ ፈጽሞ ፈውሶሃል፣ ዓይንህንም አብርቶልሃል፣ ነገር ግን የተሳልከውን አትጥፋ ብሎት በእጁ ዓይኑን ዳሰሰው። ያን ጊዜም የእንጨት ጭልፊት የሚመስል ከዓይኑ ተቀርፎ ወደቀለት። በቀትርም ጊዜ ዓይኖቹ ተገልጠው እንደ ቀድሞ ብርሃንን አየ። በታላቅ ደስታ እግዚአብሔርን አመሰገነው። በቤተ ክርስቲያኑም የተሰበሰቡት ሰዎች ሁሉ ይህንን ታምራት ባዩ ጊዜ በሊቀ መላእክት ቅዱስ ሚካኤል ጸሎት ኃይል እየተደነቁ ለዘላለሙ ምስጉን የሆነ እግዚአብሔርን በፍጹም ምስጋና አመስግኖት ያም ከደዌው የተፈወሰ ሰው በሊቀ መላእክት ቅዱስ ሚካኤል አማላጅነት በሰላም አልፎ መንግሥተ ሰማያት እስከሚገባ ድረስ ባለ ዘመኑ ሁሉ የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያንን ሲያገለግል ኖረ። የቤተክርስቲያን ወገን የሆነ እኛንም ሊቀ መላእክት ቅዱስ ሚካኤል ከሰይጣን ተቃውሞ ያድነን፣ ይልቁንም እኛን ወዳጆች ሆነ ከክፉ ነገር ከመከራ ሁሉ ይጠብቀን ለዘለዓለሙ አሚን 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 አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤቱ ጥበቃው ቸርነቱ ምሕረቱ ቃል ኪዳኑ ከእኛ ጋር ጸንቶ ይኑር። ከአምላካችን ከፈጣሪያችን ከጌታችን ከመድኃኒታችን ከእግዚአብሔር ጋር አሁንም ምሕረትን ይለምንልን፣ ቸርነትን ያምጣልን፣ ምሕረትን ያምጣልን፣ ቸርነትን ያምጣልን፣ ምሕረትን ያምጣልን፣ ቸርነትን ያምጣልን። አሜን ይሁንልን፣ ይደረግልን። አሚን አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ሩት እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሚን። ድርሳነ ገብርኤል። አማላጅነቱ ለዘላለሙ ከእኛ ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይሄ ነው። ሕዝብ የቤተ ክርስቲያን ሕንፃ ለማነጽ በጀመሩ ጊዜ በቤተ ክርስቲያኒቱ ዙሪያ ምሰሶዎቹን አቆሙ። በዚህ ጊዜም የበጎ ስራ ጠላት ሰይጣን የ100 ዓመት ዕድሜ ያለው ሽማግሌ መነኩሴ ተመስሎ መጣ። ወደ ሰራተኞችና ወደ አናጺዎቹ ቀርቦ የዚህ ቤተ ክርስቲያን ሕንፃ ስራ አለቃ ማን ነው ብሎ ጠየቃቸው። እነሱም አውር ነው አሉት። እርሱም ተነስቶ ወደ አውር ሲሄድ
በመንገድ አገኘው። አብረው የሚሄዱበት ጊዜም ሽማግሌነቱንና ደካማነቱን ለማሳወቅ ሰይጣኑ አውቆ ተደናቅፎ በመሬት ላይ ወደቀ። አውር ወደ አውር በቀረበ ጊዜም ልጄ ሆይ እርጅናዬን የወጣትነት ዘመኔም ማለፉን ትመለከታለህን? ዓይኖቼ ፈዝዘዋል፣ ጉልበቴም ደክሟል። ነገር ግን ከእኔ ቤተ ክርስቲያኑ ሰራተኞች ጋር እንድረዳ ቅጠረኝ አለው። አውርም ስለ እርሱ እጅግ አዝኖ አንተስ አርፈህ ተቀመጥ፣ የምትሻው ሁሉ እያቀረብሁ እኔ እሰጥሃለሁ፣ ከምትሻው ምንም አላሳጣህም አለው። ይህ ሽማግሌ መነኩሴ የተመሰለው ሰይጣን ግን ልጄ አውር ሆይ በከንቱ ስራ ፈት ሆኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሰራው እበላለሁ እንጂ። እነሆ አሁን አንተ መድከሜንና ማርጀቴን ብትመለከትም ለእግዚአብሔር ከመገዛትና አንዲት ቀንም እንኳን ግብረ እድ ስርዓትን አላቋረጥኩም። ደክሜ እየሰራሁ በማገኘው ለድሆች ለጦማዳሪዎች እየመጸወትኩ ከእነሱ የተረፈውን እመገባለሁ። መነኩሴ ለራሱ ልዩ ምቾትን ይሻ ዘንድ አይገባውምና አለው። ይህንን መልካም የመሰለ ውስጡ ግን ተንኮልን የተሞላ አነጋገሩ ቀልጣፋነት የሰሙ ሁሉ በጣም አደነቁ። በሽማግሌ መነኩሴ ተመስሎ የመጣ ይህ ሰይጣንም አቡነ እጅግ ለመነው። አቡንም ልመናውን አይቶ ለሕንፃ ቤተ ክርስቲያኑ ስራ ውሃ እየቀዳ በውሃ ማጠራቀሚያ ገንዳ ላይ እንዲሞላ አዘዘው። ሰይጣኑም በማድጋ ውሃ ቀድቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ እንስራውን ከመሬት ላይ በመጣል ሰብሮ ውሃውን ያፈስ ጀመረ። በባህሩ ላይ ማድጋውን የሰበርኩት እንደሆነ አህዮቹ ምንም ሳይሸከሙ የሚሄዱ ሊሆን ነው። ነገር ግን ምንጮ ከገዳሙ የራቀ ከመሆኑ በላይ ውሃው ትንሽ ነው። እነዚህን እንስሳት ውሃ በማሸከም ኃይላቸውን አደክማለሁ፣ ወዲና ወዲያ እንዲራወጡም አደርጋቸዋለሁ። የውሃውንም ምንጭ ይደርቃል። የሕንፃ ቤተ ክርስቲያኑ ስራም እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል የሚል ሀሳብ ነበረ። እንዳሰበውም አደረገ። ግንበኞቹና ሰራተኞቹ እጅግ አጉረመረሙበት። ውሃ ከመቅዳት ለግንበኞች ድንጋይ እንዲያቀብል አዘዙት። እርሱ ግን ድንጋዩን በሚያቀብሉበት ጊዜ በሰራተኞቹ ላይ ድንጋይ ይጥልባቸው ነበረ። ይልቁንም ሁለት ጎበዛዝት ሊያንቀሳቅሱት የማይችሉትን ታላቅ እጅግ ከባድ ድንጋይ አንስቶ ሕንፃ ቤተ ክርስቲያኑን ከሚያንጹ አናጢዎች በአንዱ ራስ ላይ ጥሎ ገደለው። ዳግመኛም ያ ድንጋይ ሰውየውን ከገደለ በኋላ እየተገለባበጠ ወደ ታች ሲወርድ ሁለት ሌሎች ሰዎችን አቆሰለ። ይህ ሽማግሌ መስሎ የተገለጠ ሰይጣንም የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማት ነፍሰ በወንጌል ጉዞ የግብ ስራ ይፈጸማል። በእውነት ይህ ከሚሆን የቤተ ክርስቲያን ስራ ብታቆሙ በተሻለ ነበረ። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሕንፃ ስራ ቢቋረጥ አይሻልምን? በማለት በታላቅ ቃል አሰምቶ ተናገረ። እንደዚህም እያለ ሲጨው የንጉሱ እንደራሴ ሹም ብዙ ሰራዊት
ዳዊት አስከትሎ መጣ። ሽማግሌ ተመስሎ የመጣ የሰይጣንም ወደ ሽሙ ሄዶ እጅ በመንሳት ጌታዬ ከንጉሡ በታች ገዢ አንተ ነህና በዚያ አካባቢ የተፈጸመውን በደልና የነፍስ ግድያ ወንጀል ትመረምር ዘንድ እለምናለሁ። ግን ግንበኞችና አናጢዎች አንድ ወገን ሆነው ተባብረው በአንድ ደካማ ሰው ላይ ተነሱበት። እነሆ በታላቅ ድንጋይ ወግረው ገለውታል፣ በድኖም ከዚህ ወድቋል በማለት ተናገረ። አሁንም እግዚአብሔር በምድር ላይ መሪዎችና አስተዳዳሪዎች የሰየመው ድሆችን፣ አማተኞችና ነፍስ ገዳዮችን እንዲጠብቋቸው ነው። ጌታዬ ሆይ ከእንግዲህ እነዚህ ሰዎች ይህንን ሕንጻ ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንደገና ብዙ ሰዎች ያልቃሉ ብዬ እገምታለሁ አለው። በዚህም ጊዜ ሽሞ በሰይጣን መሪነት የሞተውን ሰው በድን ለማየት ሄደ። አሁንም አስሮ ወደ ንጉሡ የወስደው ዘንድ ያዘው። ነገር ግን የደብሩ ማህበር አለቆች ያውር ከራሱ ጋር ጥቂት ይሰነብት ዘንድ ሽሙን አጥብቀው ለመኑት። አውር ግን እጅግ አብዝቶ ይተክዝ ከዚህ ክፉ መከራ ያድነው ዘንድ ወደ እግዚአብሔር ይጸልይ ነበረ። አውርም በዚህ ጭንቀት ሳለ ሊቀ መላእክት ቅዱስ ገብርኤል ተገልጦ እግዚአብሔር የመረጠ አውር ሆይ ደስ ይበል፣ በዚህ ነገርም አዝነ ሰውነትን አትጉዳት፣ ይልቅስ ፈጥነ ያንን ሽማግሌ ያዘው፣ ማን እንደሆነ ታውቀዋለህ ብሎ ወዲያውኑ ሊቀ መላእክት ቅዱስ ገብርኤል በአረጋዊ መነኩሴ ተመስሎ የሚዘብተውን ያንን ሰይጣን ይዞ በአንጻረ ቤተ መቅደስ ሰቅሎ በግርፋት እንዲቀጣው ለአውር ሰጠው። ሰይጣኑም በቀድሞ ዘመን ለመፈታተን የመጣው አሁንም ሦስቱን ሰዎች ገደልኳቸው፣ እኔ የገደልኳቸው እኔ ነኝ። ነገር ግን አሁን ከስራቴ ይፈታኝ ዘንድ አማልደኝ በማለት በታላቅ ቃል እየጮኸ ሽሙን ተማጸነው። አሁንም ሰይጣኑን በታላቅ አሳር አዋርዶ ፈቶ ሰደደው። እነዚያን ሙታንም በሊቀ መላእክት ቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት ከሞት አስነሳቸው። ያም ሾመ ቅዱስ ገብርኤል ቤተ ክርስቲያን ስራ እስኪፈጸም ድረስ በኔቅሎን ገዳም እንዲቀመጥ ለአውር ፈቀደለት። በዚህ ወርሃ ሰኔ 26ኛው ቀንም ሕንጻ ቤተ ክርስቲያኑን በልዩ የጌጠ ሽልማት አስጌጠ። አውርም እጅግ ተደሰተ፣ እግዚአብሔርንም አመሰገነው። በዚች ሌሊት ይህ የከበረ አውር ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል በፍጹም ተርታ ተገልጾ እግዚአብሔር የመረጠ አውር ሆይ ሰላም ላንተ ይሁን፣ በድካምና በበጎ የእጅ ስራ የተገኘ ሕንጻ ቤተ ክርስቲያን ደስ እንዳሰኘ እነግርሃለሁ። ስለዚህም የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጅልን ዘንድ እግዚአብሔር ለምኜዋለሁ። ይህም ለአንተ ደስ የሚያሰኝ መልካም ምስራች ይኸውልህ። ዳግመኛም ስማ ልንገርህ፣ ይህ ገዳም እጅግ መልካም ነው። ወደ እርሱ የሚመጡ ሁሉ የሚሹትን ያገኛሉ። ድሃም ቢሆን ባለጠጋም ቢሆን ማናቸውም ሰው አፍሮ አይመለስም። ይህ ይሆን ዘንድ ፍቃዴ ነውና። ዳግመኛም አውር ሆይ ፍቅር ባለበት ቦታ ሁሉ እግዚአብሔር በረከት አትቀርም ብዬ እነግራለሁ። በጽኑ ደዌ የተያዘ በፍቅር ወደዚህ ገዳም ቢመጣ በጌታዬ በዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ኃይል ፈውስ ሳያገኝ ከቶ አይመለስም ብሎ ነገረው።
ዜናዊ ብስራት በቅድስት አማላጅነቱም ለፍጥረት ሁሉ መጽናናትን የሚያድል ሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከኛ ሕዝበ ክርስቲያን ጋር ከማህበረተኞቻችን ከማህበራችን ጋር ከተዋሕዶ ሃይማኖት ተከታዮቻችን ጋራ ከቅድስት ሀገር ኢትዮጵያ ጋራ ለዘላለም ይኑር። አሚን 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 ይሁንልን። አሚን ይደረግልን። የሊቁ መልአክ የቅዱስ ገብርኤል ታምሩ ጥበቃው ከኛ ጋራ ለዘላለም ጸንቶ ይኑር። አሚን። ጠላታችን ሴጣን ዲያብሎስን አሁንም ያስወግድልን። የሚፈታተነንን የሚገዳደረንን ጠላታችን ሴጣን ዲያብሎስን አሁንም ይጣልልን። አሚን ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን። ታምረ ኢየሱስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችንን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። አባታችን አዳም ችግርና መከራ፣ ሐዘን፣ ትካዜ በሌለበት በዚያች በገነት የለምለም ዛፎች መካከል በነበረበት ጊዜ ሥላሴ በአንድነታቸውና በሦስትነታቸው ይገለጹለት ነበረ። በኋላ ግን አዳምና ሔዋንም ከገነት ወጥተው ደብረ ቅዱስ ወደ ተባለ ቦታ ተሰደዱ። ይኸውም ደብረ መዛግብት ይባላል። ከዚያም ወደ እሷ ለመድረስ በማይችሉበት ገንዘብ የገነትን ጤና መዓዛ እያሸተቱ ተቀመጡ። አስቀድመን እንደተናገርነው እግዚአብሔር ገነትን በእሳተ ቅጥር ከቦ ጠባቂ መልአክ አቁሞባታልና ወደ ገነትም ለመቅረብ ባልተቻላቸው ጊዜ መራራ ለቅሶን አለቀሱ። ከገነትም ከወጡ በኋላ ለ3 ዓመት በጽኑ ለቅሶና ሐዘን ኖሩ። ከዚህም በኋላ አዳም ሚስቱ ሔዋንን አወቃትና ቃየንና እህቱንም ወለደችው። ዳግመኛም አቤልንና እህቱን ወለደች። ቃየንም በወንድሙ በአቤል ላይ ይቀና ነበረ። ከእሷ ጋር የተወለደችውን መንትያ ሴት ያገባ ዘንድ ወዷልና። አዳም ግን የቃየልን መንትያ ለአቤል፣ የአቤልንም መንትያ ለቃየል አጋባቸው። እሱ አዳም ዕለተ ልደት ያገናኛቸው እህትና ወንድምም ሊያጋባቸው አልፈለገም ነበርና እንግዲህ የቃየል ጠቡ ከወንድሙ ጋር ምክንያቱም ይህ ነበረ። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም በበኩሉ ከበጎቹ በኩራት የሰጡትን አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ መስዋዕቱንም አልተቀበለውም። በዚህ የተነሳ ቃየል በወንድሙ ላይ ቅንዓት አደረበትና አቤልን ገደለው።
በዚያም ጊዜ እግዚአብሔር በደመና ሆኖ ቃየል ወንድምህን አቤል ወዴት አለ አለው። ቃየልም በልብ ትዕቢት አላውቀውም፣ በእውኑ እኔ የወንድሜ የአቤል ጠባቂው ነኝ ሲል መለሰ። እግዚአብሔርም እንግዲያ ጠባቂው ካልሆነ ለምን ገደልከው? አሁን ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቅበዝባዥ ሁን በማለት እግዚአብሔር ቃየልን ረገመው። አዳምና ሔዋንም ስለ ንጽሕናው ጻድቁ ልጃቸው ስለ አቤል ሞተ 100 ዓመት በፍጹም ሐዘንና ለቅሶ ኖሩ። ከአቤል ሞት ጀምሮ 100 ዓመት ከተፈጸመ በኋላ አዳምና ሔዋን በሩካቤ ሥጋ ተዋወቁ። እግዚአብሔር ከስምንቱ ቤተሰቦቹ ጋር ከማየ ያዳነው ከኖኅ ዘር ንጹሐን አባቶች እስከተወለዱ ድረስ ልጅ በመውለድ ተባዙ። አብርሃምም ከማየ መዝነብ በኋላ ላሉ ቅዱሳን አባቶች ተቀዳሚዎቻቸው ነበረ፣ እግዚአብሔር ወዳጁ አድርጎታልና። ከዚያም የይስሐቅና የያዕቆብ ዘር በዛ። ትውልዳቸውን በበረከተ 5 ቀን ተኩል እስኪፈጸም ድረስ እግዚአብሔር አዳምን ከገነት ባወጣበት ሰዓት በተረገመችው ምድር ኑሮውን ትኖራለህ ብሎ ነግሮት ነበርና 5 ቀን ተኩል የተባለውም ትርጉሙ 5500 ዘመን ማለት ነው። አዳም ከገነት ከወጣ በኋላ እኚህ ዓመታት በተፈጸሙ ጊዜ የዓለሙ ሁሉ መድኃኒት የሚሆነ የመምጫው ምጽአት ቀረበ። ይቅር ባይ የሚሆን እግዚአብሔርን ትተው በጣዖት የሚያመልኩትንና የሰይጣን ተገዥ የሆኑትን ሁሉ ሊያድናቸው ወዷልና። እግዚአብሔርም አምላክን የወለደች እመቤታችን ማርያምን ለእናትነት ስለመረጣት ከቀደሙ ንጹሐን አበው አብራት እየተቀበለች ወጥታ ጻድቃንና ቅዱሳን ከሆኑ ከነቢያት ዘር ከእሴይ ከዳዊት ወገን ከሚሆን አባቷ ተወለደች። ይቅርታው ቸርነቱ ለዘላለሙ ለሁላችን ጋራ በእውነት ለዘላለሙ ይደረግልን። አሚን 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 ይሁንልን። አሚን አሚን ይደረግልን። አሚን አሚን ይሁንልን። አሚን ይደረግልን። አሚን። የጌታችን የአምላካችን የፈጣሪያችን የጌታችን የኢየሱስ ክርስቶስ ቃሉ ይጠብቀን፣ በቃሉ ይማርን፣ የምሕረት እጁን ይዘርጋልን፣ በምሕረት ዓይኑ ይመልከተን፣ በቸርነት ልቡ ይማረን ይማረን ይማረን፣ የቸርነት ልቡ ይማረን፣ በቸርነት ዓይኑ ይጠብቀን፣ ይማረን። ኃጢአት በደላችንን ሁሉ ያው ይቅር ይበለን ይቅር ይበለን ይቅር ይበለን። አሚን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለታት ከጎንህ ከፈሰሰውና ከእግሮቼ ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስህን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጠው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቀድመህ ነበርክ ዛሬም ያለ ለዘላለም በአንድነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ከኦጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሎ ዮሐንስ ሆይ ሰላም እንላለን። ወንጌላዊ ዮሐንስ ሆይ ሰላም እንላለን። በእስመ ኢየሱስ የተቀመጥ ዮሐንስ ሆይ ሰላም እንላለን። የቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛ ልጆቻች በተሰጣችሁ ስልጣን በኩል በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል።
ነፍስና ሥጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባሃል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባሃል። በመንግሥት ሽረት በመለኮት ሕልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባሃል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባሃል። ለዘላለሙ አሚን አሚን። የጌታችንን የአምላካችንን የመድኃኒታችንን የፈጣሪያችንን የኢየሱስ ክርስቶስን ቃሉ ይጠብቀን፣ ኃጢአታችንን ይቅር ይበለን፣ ክፉን ያርቅልን፣ የሰይጣንን ሀሳብ በጣም ይጣልልን፣ የሰይጣን መንፈስ እንዳይደርስብን ይጠብቀን 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 ይጠብቀን። ከሰይጣን መንገድ ይሰውረን፣ ከሰይጣን መንገድ ይሰውረን፣ ከሰይጣን መንገድ ይሰውረን። አሜን ይሁንልን፣ አሜን ይደረግልን፣ አሜን ይሁንልን፣ አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም አሸናፊ እግዚአብሔር እናቱ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችንም ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ግንቦት 18 2018 ዓመተ ምሕረት የሚከበሩ የቅዱሳት በዓላት ዓመታዊ የቅዱሳት በዓላት፣ አንደኛ ቅዱሳን ሐዋርያት ወአርድእት በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። ሁለተኛ አባ ገአርጂ ገዳማዊ በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። ሶስተኛ ቅዱስ ሲኖዳ ሰማዕት እሰይ በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። ወራዊ የቅዱሳን በዓላት፣ አንደኛ ቅዱስ ፊልጶስ ሐዋርያ፣ ሁለተኛ አቡነ ኤዎስጣቴዎስ ሰባቴ ሃይማኖተ ረባን፣ ሶስተኛ አቡነ አኖሬዎስ ዘደብረ ጽጋጋ፣ አራተኛ ማር ያዕቆብ ግብፃዊው እሰይ በረከታቸው ቃል ኪዳናቸው ለዘላለሙ ከእኛ ጋር ጸንቶ ይኑር። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት ወር 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በአስረኛ ከትንሣኤው በአምሳኛ ቀን ለደቀ መዛሙርቱ ከአብ የሚሰረዝ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እሰይ አሁንም ከእኛ ጋር ለዘላለሙ እሰይ መንፈስ ቅዱስ ይዋልብን ይደርብን። መንፈስ ቅዱስ ጰራቅሊጦስ ይዋልብን ይደርብን። መንፈስ ቅዱስ ጰራቅሊጦስ ይዋልብን ይደርብን። እሰይ በዚህች ዕለት የአባ አብርሃም ጓደኛ የከበረ አባ ገራዲ አረፈ። በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። አሜን 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 አሜን። ይሁንልን ይደረግልን፣ ይሁንልን ይደረግልን። አሜን ይሁንልን፣ አሜን ይደረግልን።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺ ተማጽናልና ለዘላለሙ አሜን 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 ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። እናታችን እግዝእትነ ለማርያም ቤዛዊተ ዓለም፣ እናታችን እግዝእትነ ለማርያም ቤዛዊተ ዓለም፣ እናታችን እግዝእትነ ለማርያም ቤዛዊተ ዓለም። ጥላሽን ስጭን ጣይብን፣ ቀኝ እጅሽን አናታችን ላይ አስቀምጭብን። ጥላሽን ስጭን፣ አዎ ቀኝ እጅሽን አናታችን ላይ አስቀምጭብን። ጥላሽን ስጭን፣ ቀኝ እጅሽን አናታችን ላይ አስቀምጭብን። መድኃኒዓለም የኔ ጌታ፣ አማኑኤል የኔ ጌታ፣ አቤቱ ነፍሴን ጠብቃት፣ ነፍሴን ያዛት አደራ፣ ነፍሴን ያዛት ጠብቃት፣ ሴጣን ዲያብሎስ እንዳያገኛት፣ ነፍሴን ያዛት ጠብቃት፣ ሴጣን ዲያብሎስ እንዳያገኛት፣ ነፍሴን ያዛት ጠብቃት፣ ሴጣን አርዮስ እንዳይደርስባት። ዘመናችንን ባርክ፣ ሕይወታችንን ባርክ፣ ትዳራችንን ባርክ፣ ዘመናችንን ባርክ፣ ቤታችንን ባርክ። አቤቱ ጠብቀን፣ አቤቱ አስበን፣ አስበን። ነፍሳችንን ያዘ፣ ማህበራችንን ባርክልን፣ ማህበራችንን ባርክልን፣ ከትልቅ አድርስልን። ነፍሰ ድህነትን አሁን ነፍሰ ድህነትን አድርግልን፣ አስፋልን። ነፍሰ ድህነትን የሚደረግበት አድርግልን። ይሆንልን፣ 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 ይደረግልን፣ ይሆንልን፣ ይደረግልን፣ ይሆንልን፣ ይደረግልን። ሊቁ መልአክ ቅዱስ ሚካኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ ገብርኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ ሩፋኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ ራጉኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ ኡራኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ ፋኑኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ ሳሙኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ አብኔር እንዳይተራዳኝ፣ ሊቁ መልአክ ቅዱስ ሱራኤል እንዳይተራዳኝ፣ ሊቁ መልአክ ቅዱስ ሰዳክያስ እንዳይተራዳኝ። አርባቱ ትእዛዝ ኪሩቤል እንግዲህ 24ቱ ካህናተ ሰማይ ተራዱ፣ 99ኙ ነገደ መላእክት እንግዲህ ተራዱ። እንደየማዕረጋችሁ እንደየደረጃችሁ ድረሱልኝ። ሰማዕቱ ቅዱስ ጊዮርጊስ እንዳይተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ እንዳይተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ቂርቆስ እንዳይተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ፋሲለደስ እንዳይተራዳኝ ሰማዕቱ ቅዱስ ቴዎድሮስ እንዳይተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ገላውዴዎስ እንዳይተራዳኝ ፈጥነህ ድረስልኝ። ሰማዕቷ ቅድስት አርሴማ ፈጥነሽ ድረሽልኝ። ጠላት የሰይጣን ዲያብሎስን ያዙልኝ፣ ተባበሩልኝ፣ ያዙልኝ፣ አዎ ያዙልኝ። ማህበረ ቅዱሳን ያዙልኝ፣ ቅዱሳን መላእክት ያዙልኝ፣ ቅዱሳን አባቶች ድረሱልኝ፣ ያዙልኝ፣ አውግዙልኝ፣ ጠላቴን አውግዙልኝ፣ ጠላት የሰይጣን ዲያብሎስን አውግዙልኝ፣ ከምድረ ገጽ ከኢትዮጵያ እንደምጠሉልኝ አውግዙልኝ፣ ግበቡልኝ፣ ያዙልኝ። ቅዱሳን ሰማዕታት ድረሱልኝ፣ ቅዱሳን እናቶች በቃል ኪዳናችን ድረሱልኝ። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ
ቅዱስ ቅዱስ አብ ወልድ መንፈስ 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 ቅዱስ ስሉስ 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 ቅዱስ ስለ እግዝእትነ ለማርያም ስለ እግዝእትነ ለማርያም ስለ እግዝእትነ ለማርያም ስሉስ ቅዱስ la diada, 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 የሚካኤል የገብርኤል በላኝ የሚካኤል የገብርኤል አነደደኝ የሚካኤል የገብርኤል በላኝ የሚካኤል የገብርኤል አነደደኝ ሴቡ በላኝ ሴቡ በላኝ የሚካኤል የገብርኤል አነደደኝ ሳጥነብኝ ዋዜማክ በላኛ ዋዜማ ቆራረጠኛ ዋዜማክ በላኛ ዋዜማክ ቆራረጠኛ ዋዜማክ በላኛ ዋዜማክ በላኛ ዋዜማክ ቆራረጠኛ ሴፍ በላኛ ሴፍ በላኛ እሳት ወረደብኝ አነደደኛ እሳት ወረደብኝ አቃጠለኛ እሳት ወረደብኝ አነደደኛ ተቃጠልኩ ግርፋት በዛብኝ እሳት በላኝ ተቃጠልኩ ሆልቃ ለቆ ሰቃቃ 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 ጊዮርጊስ አቤት በስመ አብ ወመንፈስ ቅዱስ አሐዱ ወዮዮ 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 እስታረቆ ሳቆል ፈቃል ለገዳባ ያዲ ገዋሽ ላይ ለገዳባ አያዳ ገቦ ለገዳባ ይሽቃ ወደላ ለገዳባ አያ ባዶሎ ለገዳባ ሲራዳጎ አፋላ ዶጋላይ ገዳላይ 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 ቡና ቀቅለው ቡና ቀቅለው ቡና ቀቅለው ሲኒ ደርድረው በበረከቶች ልክ
ሲኒ ደርድረው ቡና ቀቅለው ሲኒው ላይ ቡናውን እየተጎነጩ እንቱፍ እያደረጉ ሲኒው ላይ ከረጩ በኋላ ቡናውን ቀርተው ስምን እየጠሩ 12 ጊዜ ደፉብህ። መድኃኒዓለም ልቦና ይስጣቸው። 12 ጊዜ ደፉብህ። አዎ አስያዘን አራቆተን ባልጠበቅነው በኩል አጠቃን በማለት 12 ጊዜ ሴጣኖች ተሰብስበው እነዚህ ቃልቻ እነዚህ ዋቄ ፈታ የሚባሉ ደፉብህ። አብ ወልድ መንፈስ ቅዱስ ማንም አይደል። አብ ወልድ መንፈስ ቅዱስ ሴፉን አነሳልን። አንዱን ምላሱን ቆረጠው ድንጋይ ላይ አደናቅፎት በድንጋይ ምሳሌ አደናቅፎት ቢወድቅ ሌላ ድንጋይ ምላሱን ቆረጠው። ከጥርሱ ጋር ሲጋጭት ምላሱን ቆረጠው። አንደኛውን ደሙን አስፈሰሰው። እግዚአብሔር ቁጣ ወረደባቸው። አንደኛዎቹ እርስ በርስ ተባሉ፣ ተጋጩ። ከሩቅ ያሉት የእነሱ ቤተሰብ ደግሞ በእርስ በርስ ተዋጉ። አንደኛው ሞተ፣ አንደኛው ቆሰለ። አንተ ላይ ባነሱት እርግማን በተፉት እርግማን እግዚአብሔር ቁጣ እጥፍ በእነሱ ላይ ደረሰባቸው። እርስ በርስ አመሰቃቀላቸው። አንተ ላይ የደረሰ አንድም የለ። በአየር ላይ መልአኩ ቅዱስ ገብርኤል አስቀረን። አንድም ምልክት ወደ አንተ አልደረሰም። በእነሱ ተመለሰ። መልአኩ ቅዱስ ገብርኤልም ሴፉን አነሳ። ግን የሥላሴ ሴፍ ስለቀደመ የእሱን ሴፍ መለሰ። የሥላሴ ይበልጣልና። የበቀል አምላክ ስሙ ይባረክ። ቅዱስ ገብርኤል፣ ቅዱስ ሚካኤል ስማቸው ይባረክ። ምስጋና ይሁላ። የምሕረት እጥፋት ተፋን ለቀጥነ ምስጋና ይሁላ። መንፈስ ቅዱስ ከለላ ተፋን ለቀጥነ ተፋን ፈታነች ለቀጥነ ከለላ መከታው ያልተለየ መድኃኒዓለም ስሙ ይባረክ። ከኬሌ ነው እንዳትል ውስጥ መርዝ ሳይቀመጥ መጸለይ ብቻ ነው። እኬሌ ነው ብለህ ጥርጣሬ እንኳን ከኬሌ ነው እንዳትል። ምን ነገር ቢነገር ቁርሾ ቂም ያድራል። ምንም ቢሆን አይለቅም። ይሄ ቆሻሻ ነውና፣ ስለዚህ ሳይነገር አንተ ቂም እንዳትይዝ። ከኬሌ ነው አምላክን ብቻ አሁንም አዝናልኝ ማላቀው ጉድ አንተ ነው የምታወጣኝ። አሁንም አብ ወልድ መንፈስ ቅዱስ ረድኤትነታችሁ ከኔ አይለይ። ስለ እግዝእትነ ለማርያም ጠበቃችሁ ከኔ እንዳይለይ ይበልና ከማንፈል ጨርሻለሁ። መድኃኒዓለም ስሙ ይባረክ። ከለላው መከታው ያልተለየኝ እግዚአብሔር ስሙ ይባረክ። እመቤቴ ቅድስት ድንግል ማርያም ያንቺም ከለላ አልተለየኝም። ስሙ የተቀደሰ የተባረከ ይሁን። አንድ ሻማ ስጥ፣ ነገር ግን ይሰማሃል። አንድ ሻማ ስጥ፣ ነገር ግን የሚሰባሰብ የታሰረ ሰራዊት አለ። ምሱን ገና አልተናገረም። 3 ቀን ይቆይ፣ 6 ቀን ይቆይ፣ 9 ቀን ይቆይ፣ ምናውቀው ይታወቅ ነገር የለም። ግን ምሱን እንደተናገረ ምሱ ይነገራል። ከቶ ከዘሮች ነቅሎ ይሄ መንፈስ እንዲሄድ ምስ ይዞ የገባ ነውና እሱ ደግሞ 3 ቀንም ይሁን 6 ቀን 9 ቀን እንዲሆን መሀል ላይ ሲነገር እነግርሃለን። እሺ ክብር ይስፋ። መድኃኒዓለም ስሙ ይባረክ። እናታለን ቅድስት ድንግል ማርያም አሜን። ሰማዕቱ ቅዱስ ጊዮርጊስ አሜን። ከልጅህ ወደ አንተ የመጣ መንፈስ ነበረ። እሱም አንተ ጋር መድረስ አልቻለም፣ ግን ያንዣብባል። ጀርባህን ይዞራል። አንድ ቀን ክፍተት ታገኘው ገባለሁ፣ ነገር ግን ተቆረጠ።
መልአኩ ቅዱስ ገብርኤል ይዞታል ለልጅ ጸልይ። አዎ አንድ ኪሎ ዘቢብ ላክናል ቤቱን ተስፋውና ጨርሻለሁ። ጉዴ ይሄ ነው ጉዴ፣ ይሄ ነው ጉዴ፣ የኔ ጉዴ ነው ጉዴ። ማለተ ማርያም አልካቱኩስ ጉላ አልካቱኩስ ሲደ ነዋላ አልካቱኩስ ሲውሉ ጉዶላ አልካቱኩስ ይባላላጉባ አልካቱኩስ ሲደ ነደረጋላ ይውዱ ዋጋጋ አይባል ጋልጋላው አልባይ ጋልጋላው አልባይ ጋልጋላው አልባይ ጋልጋላው አልባይ ጋልጋላው አልባይ ጋልጋላው ብዙ የመተት አድራጊ እጆች ተቆርጠው እጅ ብቻ ነው ተቆርጠው ከፊታችሽ ከፊትሽ ወድቀዋል። እጆች ናቸው መተት የሰሩ ድግምት የደገሙ ክፉ ያሰቡ ክፉ ሴራ ያደረጉ አረ ብዙ ስንቱ ተነግሮ ያልቃል። አዎ የሴጣንን ስራ ያደረጉ እጆች መንፈሳቸው ተቆርጦ ከፊት ለፊትሽ ወድቀዋል። መራመጃ ቦታ እንኳን የለሽም፣ እነሱ ሞልቶታል። እነዚህ ሁሉ እጆች በአንቺ ላይ ክፋት ሰሩ ናቸው። ይኸው ተመልሉ ቅድስላሴ ጸና ያርግልሽ። አንደበትሽን ዝጊ። አንዴ ትንቢት እየተነገረ ነው አለ ምስጋናውን በኋላ ትደርሱበታለሽ። ተጠለግላለሁ መሽ አሁ እነዚህ እጆች ሁሉ በአንቺ ላይ ክፋት የሰሩ ናቸው። አረ ስንቱ ተነግሮ ስንቱ ያልቃል። አዎ ተቆርጠው ወድቆልሻል። ተቆርጠው ወድቆልሻል። እሳይደግ ከግማሽ በላዩ አዎ የሀገር ቤት እጅ ነው። ከዛ ሩቡ ደግሞ የነጮች እጅ ነው። ከዳለግ ወላላ አይ አዳቦላስ ዳቦላስ ላይ የሱዳኖቹም እጅ አለበት፣ የሱዳንም መጠጥ አለበት። ስንቱ ጉድ አለ። እነዚህ ሁሉ እጆች ተቆርጠውልሻል። መሄጃ መራመጃ የለሽም። እነሱን በመገረም ታያለሽ። ይህ ሁሉ የኔ ጠላት ነው ወይ ያለሽ በመገረም ታያለሽ። እናቴ ኪዳነ ምሕረት ይህን ሁሉ እንዴት አሳየሽኝ? ይህን ሁሉ ተአምር እንዴት አመጣሽው? ይህን ሁሉ ተአምር እንዴት አሳየሽኝ? ይሄ ሁሉ ጠላትሽ ነው ትላለች ኪዳነ ምሕረት። ተበቀለልሽ አምላክሽ። የታቀፈችው ልጇ ወዳጇ ተበቀለልሽ። መንፈስ ቅዱስ የጸና ያርጉልሽ። በስላሴ ስም ከፋንልሻል። አንድሻ ባትጪ መልክቱና አትጪ ይህ ሁሉ ጉድ የሚወጣለች ልጁ የማርያም ብስር አለው። ግንቦት ያለ እጃቸውን ክፈቱበት፣ ተሰማሩበት። ባለፈውም ተነግሯል። ራሱ እዚሁ መንፈስ ተናግሯል። አሁንም ጠላቴን አንተ አረሰልኝ በይ። ጠላቴን አሁንም እኔ በማላውቀው
የመጣብኝን እጁን የሰደደብኝን ሁሉ አሁንም ምላሹን አንተ ስትልኝ አቅሜ አንተ ነህ በይ። እኔ አቅም የለኝም ብለሽ ሁለት እጅሽን አንስተሽ አብ ወልድ መንፈስ ቅዱስ አሁንም አቅም ሆኖኝ እኔ አቅም የሌለኝ ነኝ። ምንም የለኝ ነኝ። ምንም የሌለኝ ነው። አብ ወልድ መንፈስ ቅዱስ አቅሜ አብ ወልድ መንፈስ ቅዱስ ኃይሌ አብ ወልድ መንፈስ ቅዱስ ጉልበቴ አብ ወልድ መንፈስ ቅዱስ ስለ እግዝእትነ ማርያም አሁንም ጥበቃችሁን አጠንክሩልኝ በይ። በማልተኝ ለምኝ በረከቱ የሚለገሰኝ የሁሉ ጠላት ከተቆረጠ በረከቱ የሚድረሰኝ በይ። በተጻፍ በሁልሻችን ጨርሻለሁ። ወይ እስላሞች ናቸው ጥቁር ለባሾች ፊታቸው አይታይ ሸፍነውታል። ይዞሩታል ቤቱን ድቤ ይጠሉበታል፣ ከበሮ ይዘልቁበታል፣ ይጨፍሩበታል፣ ያጨበጭቡበታል፣ አጋንንት ይስቡበታል። ሰርቶባ ባለገደሉ አስፋር ሰርቶባ አይል ባለገደሉ ሰው አልፋር ሰርቶባ ይላሉ፣ ይጠራሉ። አጋንንቱን ይመጣል፣ በእነሱ ላይ ሰፍሮ ይጨፍራል፣ ይጮዋል፣ ቤትሽን ይከባል፣ በቤቱ በሙሉ ያለውን ይጥላል። ሻብዳ 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 ብጠራሽ ብጠራሽ ሉቃ ወይዬ ቁመና ቅዱስ ገብርኤል ሰማዕቱ ጊዮርጊስ ጋላቢው መጣ እየጋለበ ጋላቢው መጣ እየጋለበ ጋላቢው መጣ እየጋለበ ሴፈኛው መጣ ባለሴፉ ሴፈኛው መጣ ባለሴፉ አመድ ያደረጉት ቦታውን አጨዱት። በእነሱ ምክንያት መጥቶ አካባቢ ላይ ያለው በሙሉ ታጨደ። መድኃኒዓለም ክብሩ ይስፋ። እግዚአብሔር የተመሰገነ ይሁን። አሜን። ክብር ለሱ የቀበርነው ወጣ። ወይ ጉድ! ምን አይነት ጉድ መጣብን! ወይ ጉድ! ያልጠበቅነው ጉድ መጣብን። ያልጠበቅነው ክስተት ተፈጠረብን። ምን አይነት ቦታ ነው የመጣነው? ምን አይነት አካል ጋር መጣን? ምን አይነት ቦታ ረገጠን? እሳት ሆነብን፣ እሳት ሆነብን፣ እሳት ሆነብን፣ እሳት ሆነብን፣ እሳት ጨርሻለሁ። አንቺ መድኃኒዓለም ያጽናናት። ከስላሴ ስም የሰመረ ይሁን። አሜን። መድኃኒዓለም ያጽናለሽ። አሜን። አምላክ ወላዲተ አምላክ ኪዳነ ምሕረት ተስልሽ። አሜን። 21 ሻባት ጫንሽ በስላሴ ስም ተብቻለሁ። አንቺ አሜን። ፍቅርተ ማርያም ውልዳ 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 ይህ አላት ይህ አላት
የፈራው ደረሰ መታችሽ የፈራው ደረሰ የፈራው ደረሰ የልጁ እግር ተቆረጠ በልጅ የሚመጣው ፈተና የዘሩን ስላጨዱ ወደ ፈላ ቴፍ ቆረጠበት የልጁ ሀዘን ወደቀበት በሱ ላይ ቴፍ ቆረጠበት የልጁ ሀዘን ወደቀበት በሱ ላይ ሰይጣን የተከለብሽ 6 ጦር ተነቅሎልሻል። ሰይጣን የተከለብሽ 6 ጦር ተነቅሎልሻል። አንቺ በስላሴ ስነካ አንድ ኪሎ ዕጣን ላኪ። የታዘዝሽውን ላኪ። ለስላሴ
ለራሴ እሰግዳለሁ እያልኩ ግራና ሳቶካ ይሃሲ ገሆነ ሾካ ገደገደ ሶክቶካ ሶክቶካል 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 ለስላሴ እሰግዳለሁ እያልኩ ሶክቶካል እናታችን ምክንያት Boy, cut it out. Get out wild face toe. How you see what the one toe. Yeah, but you need a face toe. Hello. Yesterday, them out the so. Young daily does the toe face toe. Hello, soon. But they try to act like the boss and then forgot to let us show to the boss. Oh, Kala. Oh, Kala. Oh, Kala. What the Kala? The Fatanawa. መድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአነ አርያም ትሰመይ በጸሱራፌል ዘምሩሳር ሩስ በዘምልኡ ላልኡል ጊዜ ጸዋይኩከ ረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንብል ከአነ አርያም ትሰመይ በጸሱራፌል ዘምሩሳር ሩስ በዘምልኡ ላልኡል ጊዜ ጸዋይኩከ ረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ከአነ አርያም ትሰመይ በጸሱራፌል ዘምሩሳር ሩስ በዘምልኡ ላልኡል ጊዜ ጸዋዕኩከ ቅረበኒ በምሕረት ወሳህል ሰላም ለኪ ዘንሰግድ ንብለኪ ማርያም እምነ ናስተበቋኪ እማረዊ ናዊ ተማጸነ ቢኪ በንታና እሙኪ ወያቄ ባሙኪ ማህበር እንዲሁም ድንግል ባሪኪ ሰላም ለኪ ዘንሰግድ አቤት ሶታ ሻታ ታላገዶ ባባገዶ ባባገዶ ገዶ 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 ነጫጭ የሚመለክባቸው የዛር እባቦች በወልድ በቤተሰብ ተይዘው ተቀርቦሻል። ከአናት ላይ ተጠምጥሞ ጭንቅላት ላይ ተጠምጥሞ ሲኖሩ ነበረ። ተይዞልሃል፣ ተቆርጦልሃል። እግዚአብሔር ክብሩ ይስፋ። በምሕረቱ የጎበኘ መድኃኒዓለም ስሙ ይመስገን። ሰላም ለኪ ዘንሰግድ ንብለኪ ማርያም እምነ ናስተበቋኪ እማረዌ ነአዊ ተማጸነ ቢኪ በንታሃና እሚኪ ወያቄ ባሉኪ ማህበርኔዮም ድንግል ባርኪ ማርያምን ማለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱ መዋረድ አይተዋልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ ያደርገዋልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው፣ ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃም እና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትሬና ምርኩዜ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነቴና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን በቸርነትህም አባታችን የሆንክ ልዑል እግዚአብሔር ሆይ በደከምን ጊዜ ብርታትና ኃይልን፣ በተከፋንም ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን አድለን፣ በሕመማችን ጊዜ ፈጣን ፈውስን አጎናጽፈን፣ በጭንቀታችን ጊዜ ተስፋን አድለን፣ ከእጅ በወጣን ጊዜ ምሕረትህ አይራቀን። አምላካችን ሆይ ሌቱን ቀድሰህ ባርከህ ለሰላም ለዚህ ሰዓት ያበቃህ እኛ ከማናውቀው አንተ ከምታውቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን ለዚች ለማለዳ ፀሐይ በሰላም ያበቃህን ክብርና ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም አውለን። በሄንበት በዋልንበት ሁሉ ያንተ ከለላና መከታ አይለየን። ማህበራችንንም ባርክልን። የተቀደሰች የተባረከች የድነት ሰዓት ትሆንልን። የጽድቅን የበረከትንና የንስሐንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላካችን ሆይ ፈቃዴ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተ ስጠው። በስራው በአገልግሎቱ የሚተናኮሉትን ጠላቶቹን ሁሉ ከእግሮቹ በታች አስገዛለት። ያንተ ጸጋና ሰላምም ይብዛለት። ጥበቃና ረድኤትን አብዝተ አድለው። የአገልግሎት ዘመኑ ባርክለት። በደጅም ጸንቶ ይቆይ ዘንድ ሃይማኖቱን አስፋለት።
ቤተዘመዶቹ ቀሪ ዘመናቸው ሁሉ የተባረከ የተቀደሰ ይሆን ዘንድ አምላካችን ሆይ ፈቃድ ይሆን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን። ለማን አላውቅም በጉዞዬ በሕይወቴ ሁሉ ለመሪዬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ቸር አምላክ ይሁን ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ማቀርቀሬን ሰበር ካልኩኝ ገና በርትቼ ተራመድኩ እንደገና ቃልህ ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቃልህ ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቸር አምላክ ይሁን ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ በጠላቴ ፊት ሞገስ ሆንክኝ ለባሪያህ ድል ሰጠኸኝ በጠላቴ ፊት ሞገስ ሆንክኝ ለባሪያህ ድል ሰጠኸኝ ቸር አምላክ ይሁን ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ